እና እስከ ምን ድረስ ሊዋሹ ይችላሉ? ፈጣሪያቸው ማለት ጣዖት ነው እስከ ማለት ድረስ ፈጣሪ የለም እስከ ማለት ድረስ ራሱ ቢክዱ ምንም ችግር የለው ማለት ነው። መዋሸት ሲባል እስከዚህ ድረስ መዋሸት ይችላል። ሱራ 16 ወይም ምዕራፍ 16 ከቁጥር 106 ጀምሮ እንደዚህ ይላል። ከእምነቱ በኋላ በአላህ የካደ ሰው ብርቱ ቅጣት አለው ይላል። ኦኬ፣ ካመኑ በኋላ ሙስሊም ከሆኑ በኋላ አላህን ቢክዱ ከባድ ቅጣት አለው አለ። ኤክሴፕሽን ልቡ በእምነት የረጋ ሆኖ በክህደት ቃል በመናገር የተገደደ ሰው ብቻ ሲቀር ይላል። ምን ማለት ነው? በደንብ ውስጡ በልቡ እያመነ ግን ሰዎች እንዳይገሉ ወይም የሆነ ሰዎች እንትን እንዳይሉት የሆነ ፈርቶ ምናምን ፈጣሪ የለም ብሎ ቢክድ ችግር የለው በልቡ እስካልካደ ድረስ ማለት ነው። አላህ ጣዖት ነው አላህ የለም ምናምን በል ብለው ሰዎች ከዛ አላህ የለም ቢል ውስጡ አይ በውስጤ እኮ አለ ብዬ አምናለሁ ምን ችግር አለው? አላህ የለም አላህ ጣዖት ነው በል አላህ ጣዖት ነው ብትራሱ ምን ችግር የለውም። ብቻ ምን ካልክ በልብህ እስካልካድክ ድረስ የሚል ትምህርት አላቸው። ይሄ ፈጣሪያቸውን ራሱ መካድ ይችላሉ ለሆነ ጉዳይ ማለት የሆነ ሰዎች ካዱ ምናምን ካሏቸው ወይም ደግሞ እንዲክዱ ምናምን ካስገደዷቸው ምናምን የተገደደ ከሆነ በቃ ፈጣሪ ራሱ የለም እስከ ማለት ድረስ መዋሸት ይችላሉ። ይህ ብቻ አይደለም። የሆነ በጣም ትንሽ ሙስሊሞች ባሉበት አካባቢ ደግሞ በክርስቲያኖች ፊት ምን ማስመሰል ይችላሉ? ሱራ 3 አይ ቲንክ 28 አካባቢ ይመስለኛል። ሱራ 3 28 ላይ ክርስቲያኖች ጓደኛ አድርገው እንዲይዙ ሙስሊሞች አይፈቀድላቸውም። የክርስቲያን ጓደኛ እንዲያደርጉ በጭራሽ አይፈቀድላቸውም። ግን ኦኬዥኖች አለ በጣም የነሱ ቁጥር ያነሰበት አካባቢ ግን እንዲያስመስሉ ተፈቅዶላቸዋል። ማለት ምን ማለት ነው? ምዕመናን ከካሃዲዎች ከምዕመናን ሌላ ረዳቶች አድርገው አያዙ ይላል። ከምዕመናን ማለት ከሙስሊም ውጪ ሌሎችን ረዳት ወይም ደግሞ ጓደኛ እንደማለት ነው። እንግሊዝኛ ፍሬንድስ ይላል። ጓደኛ አድርገው አያዙ ይልና ይህንንም የሚሰራ ሰው ከአላህ ሃይማኖት በምንም ውስጥ አይደለም። አሁን አብዛኞቹ ሙስሊሞች አውቀውትም ሳይሆን ሳያውቁት የክርስቲያን ጓደኛ አላቸው። ባይዘው እነሱ ሙስሊሞች አይባሉ በቁርአን መሰረት ማለት ነው። እነርሱ በአላህ ሃይማኖት በምንም አይደሉም በምንም ውስጥ አይደሉም ይልና ከእነርሱ መጠበቅን ብትጠበቁ እንጂ ይላል። ምን ማለት ነው?